ሄሎ ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ሀዲ ፋሚሊ ዩቲዩብ ነኝ። እንዴት ናችሁ ተመልካቾቻችን? ደህና ናችሁ? ዛሬ ይዤላችሁ የመጣሁት ስለ ኑሮ ምን ይመስላል፣ ኑሮ እንዴት ጫና እያደረገብን ነው፣ ወይም ደግሞ ኑሮን እንዴት ብለን ከዚህ ኑሮ ውድነት መውጣት እንደምንችል አንዳንድ ነገር ለማለት ነው የመጣሁት እና እንደኔ ኑሮ በጣም እንደዚህ አስጎንብሶ እየቀጠቀጠ ያለው እኔም ብቻ ነው ወይስ የሚለውን ራሱ ለማውራት ፈልጌ ነው። ኑሮ እኔ ጋር በጣም ኦቨር የሆነብኝ ነው እና ምንድነው መፍትሄው? ኑሮን እንዴት ነው መጋፈጥ የምንችለው? እናንተ ጋርስ እንዴት ነው? እስቲ የኑሮ ሁኔታ እንዴት ነው? እስቲ በኮሜንት ጻፉልኝ። ኑሮ ተመችቷችኋል ወይስ ከብዷችኋል? ወይም ደግሞ እንደዛ አስጎንብሶ በቦክስ እየቀጠቀጣችሁ ነው? እስቲ እችን ለመጫወት ፈልጌ ነው እና እንዴት ምን ሰርተን የኑሮ ውድነቱን እንትን እንበል የሚለውን እንትን ለማለት ነው። እስቲ እንደኔ ኑሮ የከበደው ምክንያቱም ማንኛውም ኢትዮጵያዊ በዚህ ጊዜ ኑሮ ያልከበደ ያለ አይመስለኝም። እስቲ ከታክሲ እስከ ቤት አስቤዛ ሁሉም ነገር ስናየው የእንትን እየቻልነው አይደለምና እኔ እየቻልኩት አይደለም እንዴ 1000 ብር ይዤ ወጥቼ ምን አድርጌ እንደተመለስኩኝ ራሱ አላውቅም እንዴ። እና በጣም እየገረመኝ ነው። የሚገርማችሁ ነው ሱቅ ላይ ራሱ እየሳቁት አንዳንዴ በደሞዝ አመጣለሁ ብራብራ ያላችሁ ብዙ ነገር ለደሞዝ እያልኩኝ ከ30,000 ብር በላይ ተበድሬ ሊሆን ይችላል። አያስቅም? እና ሱቅ ላይ ወፍጮ ቤት ሄደ ምናምን ሁሉም ነገር በብድር እንጨርሳለን። ከዛ ደሞዝ ሲመጣ ከግማሽ በላይ ያለውን ሊሸፍን አይችልም እና ያለን የደሞዝ እንትን ራሱ እና በቃ በጥፍ ነው በልጦ ነው ሄደው ብዬ ነው የማስበው። እኛን እኔ እንጃ እኔ ፋራ አድርጎኝ ወደኋላ ጎንት ብሎኝ እሱ ዘምኖ እየሮጠ ያለ ነው እየመሰለኝ ያለውና ከዚህም በመነሳት ነው የሚል አድርግ ይሄን ኑሮ እንትን ለማለት ምን ብሰራ ነው የሚሻለኝ፣ ምን ከስራ ጎን ለጎን ምን ልስራ የሚለውን ነገር ሳስብ ምን መጣልኝ መሰላችሁ? ከብድባችሁ ምን ልስራ ብላችሁ ምንድነው የሚሻለኝ ብላችሁ ግዴታ ይገፋፋል። ኑሮ ራሱ ይገፋችኋል። ምን ልስራ ወደሚለው እንትን ያስገባችኋል እና እሱ ነውና ከዛም በኋላ እሱን ሳስብ ምን መጣልኝ? እንዴ ለምን ዩቲዩብ አለኝ፣ ዩቲዩብ ከፍቻለሁ። ለምን እዛ ጋር ብዙ ኢትዮጵያ ላይ ብዙ ይወራል፣ ብዙ ሰፖርት የምናደርጋቸው ነገሮች አሉ፣ ብዙ ነገሮች አሉ። ለምን እኔ ለይተው ቢጠቅምም እስቲ ወጥቼ ትንሽ ልሞክር ላወራ በሚለው እንትን አልኩኝ። ከዛም አሁን ይሄው እያወራሁኝ ነው፣ ፖስት በዴሊ ፖስት እያደረኩኝ ነው እና ኢትዮጵያኖች እንደኔ ወጣት ነው ሁሉም ሰው ምን ልስራ ለሚል እስቲ ቢዝነስ ብር የማያስፈልግ ምክንያቱም ይሄ ኢንቨስት አድርገን አይደለም ዩቲዩብ የምንከፍተው፣ ኢሜይል እና ስልክ ቁጥር ነው የሚያስፈልገን ለመክፈት። እሱን ከከፈትን በኋላ ደግሞ ፈጠራ እየፈጠርን ማውራት ነው። ብዙ ምላችሁ ድፍረት ነው የሚጠይቀው። እያወጣችሁ ማውራት ነው፣ ያወራችሁትን ፖስት ማድረግ ነው። እንደገና የሚረዱ ካሉ የሚረዱ ፋሚሊ ካሉ ብዙ አሉ ኢትዮጵያ ውስጥ። የሚገርማችሁ እንደውም ዩቲዩብ ላይ ከተማረው የበለጠ ያልተማረው ነው እየሰራበት ያለ። ይሄ በድፍረት ወጥቶ ለሚያወራ የተማረውማ እኔ አሁን ዲግሪ ተምሬ ኑሮ በዲግሪ አላሸንፍ ስል ደግሞ ማስተርስ ተማርኩ። በሱም ወፍ የለም እዛው ነኝ። የዛሬ 5 ዓመት አለሁበት ጋር ያለሁት። ስለዚህ ምንድነው የሚሻለው ከትምህርት ውጭ ምን ክሬት እናደርግ የሚለው ነገር ዩቲዩብ የምነግራችሁ ነገር ዩቲዩብ በጣም ትልቅ አማራጭ ነው። እንደ ኢትዮጵያ የሚገርማችሁ በዩቲዩብ እየተጠቀምን አይደለም። የትም ሄዱ ሂንድ ሄዱ የትም ሀገር ሄዱ የሚገርማችሁ ነገር በጣም ሰው በዩቲዩብ በጣም እንትን እየተጠቀመ ያለ እንትን ነው እና እኔ እንደው የሚገርማችሁ እኛ ጋር ነው ዩቲዩብ እየተጠቀምን የሌለው። ምክንያቱም ፍራቻ አለ፣ ያስተዳደገችን ዘዴ አለ። ይሄ አለ አይደለ ሰው ያየኛል ይሄ ምናምን ይሄ ሚዲያ ላይ እንደዚህ እያወራሁኝ የግልጾኝ የመውጣት ምናምን ይሄ ድብቅ ሆኖ የመኖር እንትን ስለለመደብን በግልጽ ለመውጣት ግልጽ ሆኖ ለመውጣት ነው እኛ ያልቻልነው እና ፍሬ ሆኖ መውጣት እንዴ ማንም ቢያቀኝ እኔ ኢትዮጵያውያን ምን እንትን አለ ፍሬ ሆናችሁ ኢትዮጵያ ማንም ሰው የያዝኩት መልክ ኢትዮጵያውያን መልክ የአፍሪካውያኖችን መልክ እየወጡ ስለዚህ ለምን እፈራለሁ በሚለው እኔ ዩቲዩብ ላይ እየሰራሁኝ እገኛለሁ።
እና በዛውም እስቲ አበረታቱኝ፣ ላይክ ኮሜንት ያረጋችልኝ፣ ሰብስክራይብ ያረጋችልኝ። እንዲሁም ከጠቀማችሁ ደግሞ ስለ ዩቲዩብ አከፋፈት እንዴት በዩቲዩብ መጠቀም እንደምትችሉ እኔ አሁን በራሴ ነው ዩቲዩብ ራሴ ነኝ የከፈትኩት ኢሜይል እና ስልክ ቁጥር በማስገባት ዩቲዩብ ላይ ያሉ ብዙ ትምህርቶች ስለ ዩቲዩብ አከፋፈት አሉ የሚያስተምሩ ትምህርቶች፣ እሱን እያየሁኝ ነው የከፈትኩኝ። ብዙ እንትን ያለ ከከፈትኩኝ በኋላ በፍርሃት ነው ብዙ ፖስት ያላረኩኝ። እንግዲህ 2 ዓመት ሙሉ ሲቆይ ዩቲዩብ አንድ ቪዲዮ ምንም አልፖስትኩኝም ነበር በፍርሃት። ምን ላድርግ ምን ልልቀቅ? አንዳንዴ ሰርግ ቀርጬ ፖስት ትፈልጋለሁ ወይም ደግሞ ምናምን። ግን እሱ ሳይሆን ዴይሊ ፕሮግራም አድርገን ክሬት እያደረግን እንደውም ደግሞ ስክሪፕት እየጻፍ ምን ዛሬ ፕላኔ ምንድነው፣ ምን ላውራ፣ ምን ለኢትዮጵያን ሕዝብ ምን ይጠቅማል ማውራትን ብቻ ሳይሆን ቢያንስ ትንሽ ነገር ለሰው ሳፖርት የምታደርግ ነገር ብትሆን ብዬ ነው። እኔም እንደናንተ ነኝ ያገኘሁትን ነው የምፖስተው። ግን እንደዛ ባይሆን ጥሩ ነው እላለሁ። አመሰግናለሁ። ቴንኪው